ሰላም ልጆቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይህን ሰፈር ላሳያችሁ ብዬ ዛሬ ይዤ መጥቻለሁ እና ይህን ሰፈር ማለት ነው ከዚህ በፊት ቀርጫለሁ፣ ግን ያው ደስ ይለኛል እዚህ ሰፈር ሲሄድ ዝም ያለበት ቦታ ስለሆነ በጣም ነው ደስ የሚለውና እንግዲህ ደስ የሚልበት ቦታ ስለሄድኩኝ እንግዲህ ምንም ነገር ጫጫታ ምን የሌለበት ክፍለ ሀገር የሚመስልበት ሀገር ነው። እንግዲህ ሀገሩ ራሱ የተመታ ሀገር እና ደስ የሚልበት ሀገር ነው። ደስ ይላል። በነገራችን ላይ ወደ ክፍለ ሀገር ምናምን ጣቃ ይላል ማለት ነው። የክፍለ ሀገር እኔ እዚህ ሰፈር ሲያየኝ የክፍለ ሀገር ነው ለምትይዝ እና እኔና ህፃኗ ዞር ዞር እያለና ያው ሰሞኑን በዓል አይደለ? በዓል ስለሆነ እንወጣለን እየወጣን ነበረና ለምን ይሄን ቦታ ቀርሽ ለምን አላሳያችሁም ብዬ እንግዲህ ይሄን ሰፈር እየቀረስኩኝ ነበር። እንደነገርኳቸው ክፍለ ሀገር ነው ብያቸዋለሁ። የእርሻ ቦታ ነው የሚመስለው እዚህ ጋር አስባቸው በጣም ደስ ይላል። በነገራችን ላይ እዚህ ሰፈር ሲሄድ በቃ እኔ ክፍለ ሀገር ናፍቆቴ ያልፍልኛል ማለት ነው። የክፍለ ሀገር ነገር ምናምን ያልፍልኛል ማለት አለ አይደለም። የክፍለ ሀገር ስለሚመስለው ደስ ስለሚለው ምናምን ደስ የሚልበት ቦታ ነው ቦታው ሀገሩ። ልጅቷም ደግሞ በዚህ ጋር እየገባች ግቢያውን ዝም ብዬ እየቀረስኩኝ የሰው ግቢ ነው ደግሞ ዝም ብዬ እየቀረስኩኝ ደስ አይልም? ጌታን ደስ ይላል። በጣም ነው ደስ የሚለው። ያው ሰፈሩ ገና ነው እንጂ ደስ ይላል። እንግዲህ ያው እዚህ ጋር እርሻ ቦታ ነው። እርሻ ነው ብላችሁ ታው እንግዲህ ያው ሳር ነበረው፣ ሳር የለም። ደስ የሚልበት ቦታ ነው እና አንዳንዴ ስንዞር ራሱ አለ አይደል ሲወስዱ ራሱ እንደዚህ ድምጽ ምናምን የሌለበት ሰፈር ደስ ይላል። በጣም ነው ደስ የሚለው። እኔ እወደዋለሁ። በነገራችን ላይ በተለይ እንደዚህ አይነት ቦታ ጫጫታ ምንም ነገር የሌለበት ቦታ ደስ ነው የሚለው እና ደስ ብሎ ነበረ። ትናንት ውሏቸውን እንግዲህ በዚህ መልኩ ነበር እያሳለፈን የነበረ። አመት በዓል ሲሆን ይወጣሉ። በጣም ነው የሚወጣው። በተለይ የእናት ቤት ይላሉ፣ የአባት ቤት ይላሉ፣ የአያት የጎረቤት ይላሉ። በነገራችን ላይ የነሱ አመት በዓል ብዙም አይደለም እንትን አይሞቅም ግን ቢሆንም ትንሽ ማሞቅ ያሞቁ ነው። እዚህ ጋር ደግሞ አበባ እንዴት አባቷ ታምራለች! ላይክ እዚህ ጋር ህፃኗ እንሂድ እያለች ነበር። ቆይ አበባ አለች፣ አበባ በጣም ታምራለች እያልኳት